ከየትኛውም ሰው ፍቅር የእግዚአብሔር ፍቅር ይበልጣል። በአንድም በሌላም አጋጣሚ በጣም ተደጋግሞ የሚጠየቁ ጥያቄዎችን ስንመለከት ብዙዎቻችን ሰዎችን ላለማስቀየም ብለን እግዚአብሔር እንደምናስቀይም ነው የተረዳሁት። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህች ልጅ ከኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች እዚህ። እግዚአብሔርን የእውነት የምትወጁ ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀንታችሁ አታውቁም? በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት የምናደርገው ሰው ስለሚጾም እንጾማለን፣ ጾም ስለሆነ እንጾማለን፣ ጸሎት መድረክ ስላለበት እናደርጋለን። ሰይጣን ያንተን ነፍስ ማበላሸት ሲፈልግ ካህናት እንድትጠላ በማድረግ ነው የሚጀምረው። እኔ እንደው ለአይምሮ የሚከብድ አንድ ታሪክ ልነግራችሁ ነው። አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለው። እውነት የምነግራችሁ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት። ድነትን የምትሹ ምእመናን በሙሉ እግዚአብሔርን የእውነት የምትወጁ ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀንታችሁ አታውቁም? በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት የምናደርገው ሰው ስለሚጾም እንጾማለን፣ ጾም ስለሆነ እንጾማለን፣ ጸሎት መድረክ ስላለበት እናደርጋለን። የምር እግዚአብሔር ናፍቆን እግዚአብሔር ማውራት አምሮን ጸሎት አድርገን እናውቃለን? ድሮ ልጆች እያለን ከትምህርት ቤት ስንመጣ ቤት ውስጥ ስንገባ እናታችን ስትኖርና ሳትኖር ልዩነቱ ይለያያል አይደል? ስሜቱ በጣም ይለያያል። ቤት ውስጥ ልክ እናት ስትኖር ደስ የሚል ስሜት ምንም ባታደርግልን መክሰስ ባያስፈልገንም እንኳን ባዶ ቤት ከመግባት እናታችን ያለችበት ቤት መግባት ደስ ይላል። ልክ ያ ስሜት እንደሚናፍቀን ልክ እናታችን ለማየት እንደምንጓጓው እግዚአብሔርን ለማናገር እንጓጓለን። የምንወደውን ሰው ለማናገር ከምንወደው ሰው ጋር ለማውራት እንደምናፍቅ እግዚአብሔርን ለማናገር እናፍቃለን። የምር ከልቡ እግዚአብሔርን የሚወድ ሰው ከልቡ የሆኑ ቅዱሳን የሚወድ ሰው ማየት ያስቀናል። ጸሎታችንም አገልግሎታችንም ሁሉ ነገራችንም የግድ መደረግ ስላለበት የምናደርገው እንጂ የምር ፍቅር ኖሮን የምናደርገው አይደለም። ብዙዎቻችን መንግስተ ሰማያት ባትኖር እግዚአብሔርን እናፍቀዋለን። እሱም አይመግበን እሱም አይጠብቀን ቢሆን ከሱ ምንም የምናገኘው ነገር ባይኖር ናፍቆን ጓጉተን እንሄዳለን። በእግዚአብሔርና በእኛ ፍላጎት መካከል በእኛ ምርጫ መካከል መምረጥ ሲኖርብን የምር እግዚአብሔርን እንመርጣለን። ከራሳችን አጉድለን ከራሳችን ቀንሰን ፍቅራችን ይውሸት። የእውነት እግዚአብሔርን መውደድ ካልቻለን ደግሞ ጥቅም የለም። እግዚአብሔርን ማፍቀር ነው። እግዚአብሔርን መውደድ መቻል የሁሉ ነገር መጀመሪያ የሰጠችን ሕግ እኮ ናት። ጌታችንን መጣና አንዱ ፈሪሳዊ ጌታ ሆይ ከሕግ ሁሉ የምትበልጠው ሕግ የትኛዋ ናት ብሎ ጠየቀው ይላል። ጌታችን ሲመልስለት ጌታ አምላክን እንደ ነፍስ አድርገው ውደድ፣ በሙሉ ኃይል በሙሉ ጉልበት ውደድ የሚለው ሕግ ይበልጣል አሉ። አይታችሁ ከሆነ ግን 10 ትእዛዛት ላይ እንደዛ የሚል ሕግ የለም። ጌታችን እንደዛ ያለው የ10 ትእዛዛትን ስንጠቀላቸው ወይ ፍቅረ እግዚአብሔር ወይ ፍቅረ ቢጽ ከዚህ ቀጥሎ ደግሞ እግዚአብሔር ውደድ ከሚለው ሕግ ቀጥሎ ደግሞ ባልንጀራ እንደራስ አድርገው ውደድ የሚለው ሕግ ይበልጣል ብሎ ጌታችን እንዳስተማረ ማለት ነው። እግዚአብሔርን ከልቡ መውደድ የቻለ ሰው ሁሉን ነገር ማሸነፍ ይችላል። ለእግዚአብሔር ያለው ፍቅር እውነተኛ ጀንዊን የሆነ ሰው የሆነ ነጠላ የምንለብሰው ሰው እንዲያየን ካልሆነ ምንዘምረው ከበሮ የምንመታው ሰዎች እንዲያዩን ካልሆነ ከበሮ ይዘን የምንሽከረከረው ለምንድን ነው? እግዚአብሔር ደስ እንዲለው። በጣም የሚያምር ልብስ ለብሰን ቤተክርስቲያን የምንሄደው እግዚአብሔር ደስ እንዲለው በእኛ ልብስ ደስ እንዲሰኝ ነው አይደለም፣ ሰዎች እንዲያዩን። ሁሉን ትተን ግን እግዚአብሔር ብቻ እንዲወደን እግዚአብሔር ብቻ እንዲያየን ማድረግ ከቻለን ያ እውነተኛ ክርስትና እና ፍቅሩ እንዲያድርብን መጸለይ እንልመድ። እስቲ እንሳል። ጌታ ሆይ በቃ ልውደድ፣ አንተ እያመመህ እንደወደድከኝ እያመመኝ ደግሞ ልውደድ። አንተ ከራስህ አጉድለህ እየሞትክ ነፍስህን ሰጥተው እንደወደድከኝ እኔ ደግሞ እንደው አንተ ሞተልኝ እኔ ልኖርልህ። እስቲ አንተ እንደምትወድ አድርጌ ልኖር፣ አንተ እንደሞትክልኝ ልሞትልህ ባልችል ከአንተ ፍቅር የያዘኝ ልክ ባል ስጠኝ ሚስት ስጠኝ ብለን እንደምንጸልየው ከአንተ ፍቅር የያዘኝ አንተ ልውደድ፣ አንተ የምትወዱ አይነት ሰው ልሁን፣ አባቶቼ እንደወደዱ ልውደድ፣ ቅዱሳኑ እንደወደዱ ልውደድ፣ ሊቃውንቱ እንደወደዱ ልውደድ፣ እናት ድንግል ማርያም እንደምትወድ ልውደድ ብለን ወደ እግዚአብሔር መጸለይ ያስፈልጋል። እውነተኛ ፍቅር ለእግዚአብሔር ያለው ሰው ሌላ ምንም ነገር ሊከብዱ ስለማይችል ሰይጣን ያንተን ነፍስ ማበላሸት ሲፈልግ ካህናት እንድትጠላ በማድረግ ነው የሚጀምረው። እኔ እንደው ለአይምሮ የሚከብድ አንድ ታሪክ ልነግራችሁ ነው። አንድ ሰው በጣም ባለጸጋ ነው፣ ብዙ ሀብት አለው እና ይህ ሰው ንስሐ አባት ይሁኑኝ ይልና ወደ አንድ አባት ይሄዳል። እኛ አባት ጋር ይሄድና የንስሐ አባት ሁኑኝ ይላቸዋል። እሺ ይሉታል። በአጋጣሚ እኚህ ካህን ፍቅረ ነዋይ ያለባቸው ወይም የገንዘብ ፍቅር ያለባቸው ነበሩ እና መቼስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበረ? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ ወንጌል። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ?
እያወቀ ለምን ገንዘብ ያዥ ያደረገው? ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ለምንድን ነው? ቤተ ክርስቲያን ሙዳየ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩት እንድናውቅ ነው። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም? እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ነው። ሌባ አየን ብላችሁ እንዳትበረግጉ ነው። እና እኚህ ካህን በጣም ፍቅረ ነዋይ ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባት ሁኑኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባት ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልጋለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ። እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ መሬት። ይህ ገበሬ እሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባትህ መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በል ሂድና ለኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው። በእርሶ መሬት ላይ እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክው ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉት። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉት። ከኔ ጋር ናችሁ ምእመናን? እሺ አለ። የገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደሆነ እኮ ዝም ብሎ ያፌ ያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደ ሩቡን እንኳን ብለው ምን አለ እንዲህ ያሉ ሲከነከኑ ሰይጣን በልባቸው ገባ። በቃ ይህን ሰውዬ ገለዋለሁ ብለው ወሰኑ። ከዛ ሄደ መጣ። በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው። የሰማ ሰው አለ የለም? ማን የሰማው? ባለጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም። ከዛ በማግስቱ ጠዋት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። ይህ ሰው ይህንን ገበሬ ገለውታል ማለት ነው አለ። እሳቸውን እግዚአብሔር ይፍረድባቸው። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደግሞ ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁም? ታውቃላችሁ አታውቁ? እኔ እንደው ሞታለሁ እንጂ የአባ ገሌን መስቀል አልሳለም የሚሉ ሰዎች። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እና የሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያረገ ብሎ። በኋላ ቅም ሰው ስለነበር እግዚአብሔር ህልም አሳየው። ምንድነው ያሳየው? ሌሊት ተኝቶ በህልሙ እልም ባለ ጭው ባለ በረሃ ላይ ብቻውን ሲሄድ ያያል። አሸዋ ነው፣ ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል፣ ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል ጉሮሮ። እና እየተሰቃየ እያለ የፏፏቴ ድምፅ ሰማ። ኮለል ብሎ የሚፈስ ውሃ ሰማ። አስቡት ጠምቷችሁ የውሃ ድምፅ ስትሰሙ። ስለዚህ የውሃውን ድምፅ ተከትሎ ሲሄድ
እውነትም ንጹህ ውሃ ኮለል ብሎ እየፈሰሰ እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው፣ አይደርስበት። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ፣ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀርቶ እንካጠጣ ነው። ውሃው ንጹህ ነው፣ ጽዋውም የወርቅ ነው፣ ንጹህ ነው። ሰውየው ግን ከራስ ፀጉር እስከ እግር ጥፍሩ ቁስለኛ ነው። እጁም የቆሳሰለ ነው፣ የሚያስፈራ ቁስል አለበት። ግን ውሃው ንጹህ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹህ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹህ ውሃ የተባለ የህይወት ውሃ እኔ ነኝ ያለ የክርስቶስ ሥጋና ደም ነው። የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው የክርስቶስ ሥጋና ደም ግን ንጹህ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የእኛ ኃጢአት የክርስቶስን ሥጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰን። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ፣ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። የአንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው፣ ደሟ እንዲህ ነው። አንቺ ደግሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር፣ እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል?
አንድ ይኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ሰጂኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። አረባክ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። ከየትኛውም ሰው ፍቅር የእግዚአብሔር ፍቅር ይበልጣል። በአንድም በሌላም አጋጣሚ በጣም ተደጋግሞ የሚጠየቁ ጥያቄዎችን ስንመለከት ብዙዎቻችን ሰዎችን ላለማስቀየም ብለን እግዚአብሔር እንደምናስቀይም ነው የተረዳሁት። በተለይ ሴቶች እህቶቻችን በዚህ ላይ በጣም ብዙ ችግር ይነሳባቸዋል። ፍቅረኞቻቸውን ጓደኞቻቸውን ላለማስቀየም ብለው በማይፈልጉት የኃጢአት ህይወት ውስጥ ሲኖሩ እኔና ጓደኛዬ ተሳስተን የዝሙት ህይወት ጀመርን፣ እኔ መተው እፈልጋለሁ፣ እኔ ወደ እግዚአብሔር መቅረብ እፈልጋለሁ፣ እኔ መቅረብ እፈልጋለሁ፣ እሱ ግን ፈቃደኛ አይደለም፣ ነገ መጋባታችን ላይ ቀር ምን ችግር አለው ይለኛል፣ ምን እንደማድረግ ጨንቆኛል፣ ብተወው ደግሞ ይጎዳብኛል፣ ይሞትብኛል፣ ያዝንብኛል በሚል ሰቀቀን መኖር የማይፈልጉትን ህይወት የሚኖሩ እህቶች እንዳሉ ተረድተናል። እና ከየትኛውም ሰው ፍቅር ግን የእግዚአብሔር ፍቅር ነው የሚበልጠው። በማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 36 ጀምረን ስናነብ አንድ ፈሪሳዊ ጌታችን ሊፈትነው ፈልጎ መጣና ጌታ ሆይ ከህግ ሁሉ የምትበልጠው ህግ የትኛዋ ናት ብሎ ጠየቀው ይላል። ከህግ ሁሉ የምትበልጠው ህግ አለ ጌታችን ሲመልስ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ የምትለው ህግ ናት። ቀጥላ የምትመጣው ህግ ደግሞ ባልንጀራ እንደራስ አድርገህ ውደድ የምትለው ህግ ናት። ከእግዚአብሔር ፍቅር የሚበልጥ ፍቅር የለም። የባልንጀራ ፍቅር፣ የጓደኛ ፍቅር፣ የእናት አባት ፍቅር የሚመጣው ከእግዚአብሔር ፍቅር በኋላ ነው። እግዚአብሔርን ከወደድን በኋላ እነሱን እንወዳለን እንጂ እግዚአብሔርን አስቀይመን እግዚአብሔርን አሳዝነን እነሱን አንወድም። ቅዱስ ጳውሎስ ሲናገር ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ነው ያለው። በጌታ ነው የምንታዘዝላቸው። ምን ማለት ነው? የእነሱ ሐሳብ ከጌታ ሐሳብ የተለየ ከሆነ አንታዘዝላቸውም ማለት ነው። አንታዘዝላቸውም። የምንታዘዝላቸው በጌታ ነው። በጌታ ሐሳብ አጥርነት ማለት ነው። በዛ ውስጥ ነው የምንታዘዝላቸው። ጓደኞቻችንን ባልንጀሮቻችንን የምንወደው በጌታ ነው። ከጌታ ሐሳብ በሚያስወጣ ሐሳብ ውስጥ ልንወዳቸው ልናፈቅራቸው አንችልም። 2 ነገሮችን መናገር እፈልጋለሁ። አንደኛ እግዚአብሔርን አስበልጠና የእግዚአብሔር ፍቅር ይበልጥብኛል፣ አንተ ይሄንን ሐሳብ ማጥተው ከሆነ ወደ እግዚአብሔር ለመቅረብ ፈቃደኛ ማጥተው ከሆነ ይቅርብኝ ብለን እነዛን ሰዎች ብንተዋቸው እንዴት ባላላገኝም በሚል ጥርጣሬ ውስጥ እንወድቃለን። እንዴት እግዚአብሔርን በዚህ እንጠራጥረዋለን? እኛ ለሱ ፍቅር ለሱ ህግ ለመገዛት እሱን በመውደድ ውስጥ እሱን በመናፈቅ ውስጥ ሆነን የምንወደውን ሰው የምናፈቅረውን ሰው ከተውን እግዚአብሔር አምላክ ለኛ የሚሆን ሰው ማምጣት ያቅተዋል? ለኛ የሚሆን ሰው መስጠት ያቅተዋል? እንዴት አድርገን ብንጠረጥረው ነው? እጁ ሲያጥር የታየን እሱ ለኛ የሚሆን ነገር ሲያጣ መች ተመለከተ? እግዚአብሔር በፈለገው ጊዜ በፈለገው መንገድ የፈለገውን ሰው አምጥቶ የኛ ላይ ያደርግ አይችልም? እኛ እሱን ወደን እሱን አክብረን ወደ እሱ ከተጠጋን እሱ ወደኛ የማይጠጋበት ምን ምክንያት አለ? ስለዚህ እግዚአብሔርን ማስቀደም አለብን ምን ጊዜም ቢሆን ማለት ነው። እኛ ስለተሆናቸው ሊያዝኑ ይችላሉ። በኃጢአት ከሚወድቁ ቢያዝኑ ይሻላል። አዝነው ወደ እግዚአብሔር ቢመለሱ ይሻላል በእኛ ምክንያት ከምናረክሳቸው። ሄደን እኮ ካላገባነው ሰው በተኛን ቁጥር ያንን ሰውም ራሳችንንም ስጋችንንም ነፍሳችንንም እያረከስን ነው። በእኛ ኃጢአት ከሚረክሱ አዝነው ቆዝመው ቢቀመጡ ይሻላል። ይህንን ማወቅ ያስፈልጋል። ሌላኛው ነገር ደግሞ ምንድነው? እግዚአብሔር አምላክ ሁል ጊዜም ቢሆን ለኛ ያሰበው ሐሳብ አለ። ማለትም እኛ ወደን ፈቅደን ወደሱ እስከቀረብን ድረስ እሱ እኛን አይጥለን። ለእናንተ የማስባትን ሐሳብ እናንተ አታውቁም፣ በጎ መልካም ሐሳብ ናት እንጂ ክፋት ሐሳብ አይደለችም ብሎ በነቢዩ ኤርምያስ አንደበት እንደተናገረ ማለት ነው። ስለዚህ ይሄንን እግዚአብሔር በጎ ነገር ሊያደርግልን እንደሚችል ማመን አለብን ማለት ነው። ነገ መጋባታችን አይቀርም፣ ዛሬ እናድርግ ምን ችግር አለ የሚል ሰው ካለ አይ ነገ ትንሣኤ መምጣቱ አይቀርም፣ ነገ ፋሲካ መሆኑ አይቀርም፣ ነገ መብላታችን አይቀርም፣ ዛሬ እንብላ እንደማለት እኮ ነው። ነገ መብላት አይቀርም፣ ዛሬ መብላት እችላለሁ። አይ ዛሬ ጾም ጊዜ ስለሆነ አልበላም አይደለ? ጾም ነው፣ ነገ መብላታችን አይቀርም፣ እግዚአብሔር ሲፈቅድልን ነገ ላይ ስንደርስ እንበላለን። ዛሬ ግን የጾም ጊዜ ስለሆነ እንጾማለን።
ነገ እግዚአብሔር ሲፈቅድልን ስንጋባ ማድረግ የምንሻውን ሁሉ እናደርጋለን። ዛሬ ግን የመቆጠብ ጊዜ የመጠበቅ ጊዜ ስለሆነ ራሳችንን ጠብቀን ተቆጥበን እንኖራለን እንጂ አናደርግም ነው ማለት ያለብን እንጂ እውነትም ነገ መጋባታችን ላይ ቀር ብለን በኃጢአት በበደል ውስጥ መውደቅ የለብንም ማለት ነው። ራሳችንም ከእንደዚህ አይነት ኃጢአት ከእንደዚህ አይነት በደል መጠበቅ አለብን። በመንፈሳዊ ሕይወታችን ሊያግዘን ከማይችል ሰው ጋር ጓደኛ መሆን የሌለብንም። ለዚህ ነው የኔ እህት ይሄ ልጅ የምትወጂው ሰው የምታፈቅሪው ሰው ለቅዱስ ቁርባን ጋብቻ ለተክሊል ጋብቻ ሊያበቃሽ ካልቻለ ለእግዚአብሔር መንግስትም አያበቃሽ፣ አይጠቅምሽም ማለት ነው። አንቺም አትጠቅም። ስለዚህ በጊዜ ማቆም ይሻላል። በጊዜ ማቆም ይሻላል። የሚወዱትን ሰው ማጣት ያማል፣ እውነት ነው። የገነቡትን ነገር ማፍረስ ያሳማል፣ እውነት ነው። ብዙዎቻችን ያለፍንበት ብዙዎቻችን የምናውቀው ነገር። ለእግዚአብሔር ፍቅር ብለን ግን የማንተው ምንም ነገር የለም። ጌታችን ከኔ ይልቅ እናቱን ወይም አባቱን ሚስቱን ወይም ልጆቹን የሚወድ ሰው ቢኖር ለኔ ሊሆን አይገባም ያለ። ከጌታችን ይልቅ የምንወድ ማንም ሰው የለም። እያመመን ክርስቶስን መርጠን የምንወደውን ሰው እንተዋለን። ምክንያቱም በኃጢአት ከእግዚአብሔር መለየት ምድራዊ ብቻ ሳይሆን ሰማያዊም ጉዳት ስላለው ማለት ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈት። እውነት እውነት የምነግራችሁ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት። ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ በሉ አብራችሁ ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ። ሳይገባኝ ብቆይም እስከ ዛሬ በፍቅር መኖሬ አሁን ግን ስረዳው ሁሉን ሳስታውሰው የሆነ ሁሉ ባንተ ነው፣ የሆነ ሁሉ ባንተ ነው፣ የሆነ ሁሉ ባንተ ነው፣ የሆነ ሁሉ ባንተ ነው። በራሴ ብርታት ያሸነፍኩ የመሰለኝ በልቤ ስታበይ ደካማ መሆኔን ሳላይ የተዋጋህልኝ ጠላቴን የጣልክልኝ ለካስ አንተ ነበርክ በዘመኔ ሁሉ ያልተለየኝ። በማህፀን ሳለው የጠበቀኝ አንተነህ ሳላውቅ የምታውቀኝ ከበለስ ዛፍ በታች ነበረ ኑሮዬ ስትጠራኝ ባላማ ተከተልኩ ጌታዬ። ሳይገባኝ ብቆይም እስከ ዛሬ በፍቅር መኖሬ አሁን ግን ስረዳው ሁሉን ሳስታውሰው የሆነ ሁሉ ባንተ ነው፣ የሆነ ሁሉ ባንተ ነው፣ የሆነ ሁሉ ባንተ ነው፣ የሆነ ሁሉ ባንተ ነው።